ዑመር ኢብኑ አልኸጣብ በግፍ የተገደሉበትን ቀን ዓመታዊ የክብረ በዓል ቀን አድርገው ያከብራሉ ሺዓዎች አሁንም ድረስ ኢራንና መሰል ሀገሮች ላይ። ዑመር ኢብኑ አልኸጣብ ፈጅር ሶላት ያሰገዱ ሳለ አንድ አገልጋይ መጥቶ መርዝ በተቀባ ስለት ወግቶ ነው የገደላቸው። ይሄን ያደረገውን ሰው ከመገደላቸው ቀደም ብለው አግኝተውት ነበር። መንገድ ላይ አግኝቷቸው ዑመር ሆይ አንተ ፍትህህ ከሀገር አልፎ ለሌላ ሀገር ከሙስሊም አልፎ ሙስሊም ላልሆነ ሰው ሁሉ ደርሶ ሳለ በአንተ ስልጣን ዘመን ሁሉ በፍትህ የኖረ እኔን ፍትህ እንዳላገኝ አደረከኝ አላቸው ዑመርን። የአንድ የመዲና ሰው አገልጋይ ነው፣ ሰራተኛ ነው፣ ብረት ቀጥቃጭ ነው፣ ብዙ ሙያዎች ያሉት ሰው ነው። አለቃው ጥሩ ሰው ነው፣ ሙያ ያለው ሰው ነው፣ ይጠቅመናል፣ ሀገራችንን ያለማልናል ብለው ነበረ ወደ መዲና ያስገቡት። ከጊዜ በኋላ ሌላ ዓላማ ተልኮ ነበረውና ዑመርን ቀስ አድርጎ በነገር የወጋቸው ዑመር ሆይ ያንተ ፍትህ ለዓለም ሁሉ ተርፎ እኔን ግን ሐቄን ሊያስከብርልኝ አልቻለም። ምን ሆንክ ሲሉት አለቃዬ በየጊዜው ይሄን ያክል ገቢ ካላስገባህ ብሎኛል። ስንት ነው የምትሰራው? ይሄን ያክል። ስንት ጠይቁሃል? ይሄን ያክል። በጣም ትንሽ ብር ነው የጠየቀው። ሙያው ብዙ ነገር ያካተተ ነው፣ ብዙ ብር ይሰራል። ለአለቃው የሆነች ያክል ገቢ ያደርጋል፣ አብዛኛውን ለራሱ ይወስዳል። ሆኖም ግን ውስጡ ላይ ጥላቻ ስላለ በዚህ አረካም ብሎ ዑመርን ነካ ሲያደርግ እሺ ያናግርልሃለሁ አለቃህን ብለው አለቃውንም አናግረውለት ነው። ይሄን ካለ ከሰዓታት ከቀን ምናምን በኋላ በራሱ እጅ በልዩ ሁኔታ ስለት አዘጋጅቶ መርዝ ቀብቶ ፈጅር ላይ ዑመር ኢብኑ አልኸጣብ ያሰገዱ ደጋግሞ ወግቷቸው ሞተዋል። እሳቸውን ገድሎ ለማምለጥ ሲልም ብዙ ሰዎችን ሲከላከሉት ወግቶ እዛው ገድሏል። ብዙ የቆሰሉም አሉ። ከዛ በኋላ አምልጦ ኢራን ደርሷል የተባለበት ሁኔታ አለ። ኢራን አልደረሰም ተገድሏል የሚባልበት ሁኔታ አለ። ከጊዜ በኋላ ይሄን ሰው ዑመርን የገደለውን ሰው ሹጃዑዲን ባባ ሹጃዕ የዲኑ ጀግና ብለው ስም ሰጥተውት መካነ መቃብሩን ገንብተውት በየዓመቱ ይጎበኙታል፣ ተበሩክ ያደርጉበታል። እሱ ጋር ሄደው ዱዓ ያደርጋሉ። ቅጽል ስሙን ሹጃዑዲን ብለው የዲኑ ጀግና የዲኑ አባት ብለው። ዑመርን የገደለ ሰው ሺዓዊ ዘንድ የዲን ጀግና ነው፣ የዲን አባት ነው። ከነቢ ቀጥሎ የሰው ትልቅ አቡበክር ስዲቅ ናቸው፣ ከዛ ዑመር ናቸው። ይሄ ሱሐቦች ዘንድ በጋራ የተያዘ አቋም ነው። ነቢዩ በህይወት እያሉ ሱሐቦች የሰው ምርጥ ከነቢ በኋላ አቡበክር ነው፣ ከዛ ዑመር ነው፣ ከዛ ዑስማን ነው ያሉ ይናገሩ ነው። ነቢም ይሄን ሰምተው ዝም ይሉ ነበር። እውነት ነው፣ ሐቅ ነው ማለት። እነሱ ዘንድ ግን የሰው ምርጥ የተባሉትን ዑመር የገደለውን ሰው የዲኑ ጀግና የዲኑ አባት ተብሎ መካነ መቃብሩ በክብር ተይዞ ይጎበኛል። አይሻ ረዲየላሁ ዐንሃ የነቢ ባለቤት ናቸው፣ ዱንያም ላይ አኺራ ጀነትም ላይ። ንጽህናቸውን ቁርአን የመሰከረላቸው ሰው ናቸው አይሻ። በነቢ ዘመን መዲና የሚገኙ ሙናፊቆች ከአይሁዶች ጋር ተባብረው የነቢን ቀልብ ለመስበር የነቢን ባለቤት አይሻን በዝሙት ጠርጥረው ነበር። አይሻ ዝሙት ሰርታለች አሉ። አይሻን ሳይሆን የፈለጉት ነቢን ማሸማቀቅ ነው የፈለጉት። ግን አላህ ከሰማይ ቁርአን አውርዶ አይሻን ንጹህ እንደሆነች መሰከረ። ነገር ግን ሺዓዎች አሁንም አይሻ ዝሙት ሰርታ ነው የሞተችው፣ ቅያማ ሲቃረብ ማህዲ ሲመጣ ከቀብሩ አውጥቶ ዝሙተኛ ላይ የሚወሰድን እርምጃ ይወስድባታል ብለው ያምናሉ፣ በአደባባይ ይናገራል። የነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ባለቤት እናታችን አይሻ ዝሙተኛ ናት ብለው የሚያምኑ ሰዎች ናቸው። እናትህን፣ እህትህን፣ ሚስትህን ዝሙተኛ ናት ብሎ ክብሯን የሚነካ ሰው ምን አይነት ስሜት ነው የሚሰማ? ሙእምን ሙስሊም የነቢይን ባለቤቶች ከራሱ እናት በላይ አድርጎ ነው የሚያየው። ወአዝዋጁሁ ኡመሃቱሁም ነቢዩ ዓለይሂ ሰላቱ ወሰላም የሙእሚኖች አባት ናቸው፣ ከአባትም በላይ ናቸው። ለህዝባቸው መቃናት የዱንያ የአኼራ ምቾት የሚጨነቁ ከመሆናቸው አንፃር ነቢዩ ዓለይሂ ሰላቱ ወሰላም የህዝባቸው አባት ናቸው። ባለቤቶቻቸው ደግሞ ከማክበር አንፃር ከመውደድ አንፃር ማግባታቸው ሐራም ከመሆኑ አንፃር የነቢ ባለቤቶች ለመላው ሙስሊሞች ልክ እንደ እናት ናቸው። የነቢን ባለቤት የሙእሚኖችን እናት አይሻን ያውም ከሚስቶቻቸው ሁሉ አስበልጠው ይወዷቸው የነበረ ባለቤታቸውን ዝሙት ሰርታ ነው የሞተችው ብለው ያምናሉ። በዚህም ቁርአንን ይቃረናሉ። ቁርአን ወርዶ የአይሻን ንጽህና ከመሰከረ በኋላ አይሻ ዝሙት ሰርታለች ያለ ሰው ካፊር ነው፣ ከዲን ወጥቷል። ምክንያቱም ቁርአንን አስተባብለዋልና ተብሏል። ሱሐቦችን በዚህ መልኩ የሚጠሉት በሱሐባዎች በኩል የተላለፈልንን ቁርአንን፣ ሐዲስን፣ የእስላም ህግጋትን እንዳንቀበል ለማድረግ ነው። ቁርአን ወደኛ የተላለፈው በሱሐቦች ነው። ሐዲስ ወደኛ የተላለፈው በሱሐቦች ነው። የእስላም ህግጋት በሙሉ ወደኛ የተላለፉት ወደ ቀጣይ ትውልድ የተሸጋገሩት በሱሐቦች አማካኝነት ነው።
ሰሓቦችን መተቸታቸው ካፍር ናቸው፣ ሙርተድ ናቸው ወዘተ ብለው መፈረጃቸው እነሱ ያስተላለፉት አስተምህሮት ትክክል አይደለም ለማለት መንደርደሪያ ነው። ወከዛሊክ ቁርአንንም በተመለከተ አሁን ላይ መላው ዓለም ላይ ያሉ ሙስሊሞች የሚጠቀሙበት ቃል በቃል አንዲት ፊደል አንዲት አናባቢ ሳትጎደል ሰሓቦች ከነቢዩ የተቀበሉት ሰሓቦች ለቀጣይ ትውልድ ያስረከቡትን እስከ ዛሬ ድረስ በሰነድ ወደኛ የተላለፈውን የአላህ ንግግር መሆኑ ላይ ሙስሊሞች በሙሉ የተስማሙበትን ቁርአንም ሙስሊሞች እጅ ላይ ያለው ቁርአን ትክክል አይደለም፣ ተጨምሮበታል፣ ተቀንሶበታል ብለውም ያምናሉ። ከሺዓዎች እምነት አንዱ ሰሓቦችን ከሰደቡ ካንቋሸሹ በኋላ ቀጥለው ሁለተኛ አቋማቸው እምነታቸው ቁርአን ትክክለኛው የአላህ መመሪያ አይደለም፣ ሌላ ቁርአን አለ ተደብቆ ነው ያለው ብለው ያምናል። አላህ ደግሞ ምን ብለዋል? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። እኔ ነኝ ቁርአኑን ያወረድኩት እኔ እጠብቀዋለሁ ብለዋል አላህ ተባረከ ወተዓላ። ጌታ አላህ ቁርአኑን ያወረድኩት እኔ ነኝ እኔ እጠብቀዋለሁ ያለ ሺዓዎች አይ ቁርአን አልተጠበቀም ተጨምሮበታል ተቀንሶበታል ብለው ያምናል። ቁርአን ውስጥ ከነቢ መሐመድ በኋላ ዓሊ ነው መምራት ያለበት የሚል አንቀጽ ነበረ፣ አውጥተውታል ሰሓቦች ብለው ያምናል። ቁርአን እንደፈለጉ አድርገው ይፈስራሉ። ፈድበሑ በቀራ የሚለውን የሱረቱል በቀራን አንቀጽ አይሻን ረዱ ማለት ነው ብለው ይፈስራሉ፣ በይፋ በአደባባይ ይናገራል። ስለዚህ በቁርአንም እምነታቸው ከትክክለኛ ሙስሊሞች እምነት የተለየ ነው። ቁርአንን የሚያስተባብል ነው። አላህ ቁርአኑን ጠብቀዋለሁ ያለ እነሱ አልተጠበቀም በማለታቸው